የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 24 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 24 ቀን 2374 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖዎች አንደበት ፕሮግራማችን በቅድሚያ ይቀርባል። በማስከተልም አዲስ አበባንና አካባቢዋን በሚመለከት ከአንድ ወጣት ጋር ያደረግነውን ቃለ ምልልስ የመጀመሪያውን ክፍል አቅርበን የዛሬ የጠቅላላ ፕሮግራማችን ፍጻሜ ይሆናል። ከፋኖ አንደበት ከፋኖዎች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። ጽሑፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። ከቆብ ተክለ ሃይማኖት እስከ ቤተ አማራ የአመጽና የቅንነት መጀመሪያ ከአማራ ፋኖ መኳንንት ከቢዛሙ የአንድን ሰው እውነተኛ የታሪክ አቅጣጫ የውስጥ ማንነትና ለሕዝብ የሚከፍለውን ዋጋ ለመረዳት ወደ ኋላ ወደ ተወለደበት ማህበረሰብና ወደ መጀመሪያ የህይወት ምዕራፍ መመለስ ግድ ይላል። በታሪክ ገጾችና በግል ማህደሩ ላይ እንደተሰመረው ጀነራል አሳምነው ጽጌ በ1951 ዓመተ ምህረት በታሪካዊቷ ወሎ ክፍለ ሀገር በላስታ አውራጃ ቡግና ወረዳ ልዩ ስሙ ቆብ ተክለ ሃይማኖት በተባለ ስፍራ ውስጥ ነበር የዚችን ዓለም ምድር ለመጀመሪያ ጊዜ የተነፈሰው። አባቱ መጋቢ ጥበባት ጽጌ ተበጀ፣ እናቱ ደግሞ እማሆይ የውብ ሰፈራ አሳየ ይባላል። ለዚህ ብላቴና የልጅነት ጊዜ የቅርብ ታሪክ አዋቂዎች ሳይሆኑ እውነተኛውን ምስክርነት የሰጡት ወላጅናቱ እማሆይ የውብ ሰፈር ናቸው። ልጃቸው ከልጅነቱ ጀምሮ እጅግ የተረጋጋ ጸባይ የነበረው የተወለደበትን ወራት በትክክል ባያውቁትም የጥምቀት ታቦቱ በሚወርድበት የእልልታና የደስታ ወቅት ምድርን የተቀላቀለ እንደነበር ያስታውሳሉ። ብላቴናው ካደገ በኋላ መልካም ስነ ምግባር ያለው ከሰው የሚያመዛዝን ደግ ሩህሩህ እንደነበር ይመሰክራሉ። በተለይም ድህረ ሰኔ 15 2011 ዓመተ ምህረት በነበረው አስቸጋሪ ወቅት ከቢቢሲ ጋር ባደረጉት ቆይታ ለአውደ ዓመቱም ይሁን ከቆየበት ሲመጣ ቤተሰቡን ሰብስቦ ያለውን ነገር አብሮና ተካፍሎ ተጫውቶ መለያየትን የሚወድ የወንድ ልጅ ሳይሆን የእናት አንጀት የነበረው ርህሩህ ሰው እንደነበር ገልጸውታል። ይህንን የርህራሄ የደግነት ማንነት እህቱ ወይዘሮ ደስታ ጽጌም ትናገረዋለች። ለእርሱ በዓልን ማክበር ትልቅ ነገር ባይሆንም ለቤተሰቦቹ ሲል ግን መምጣቱን አረጋግጦ ዝግጅት እንዲደረግ ያደርግ ነበር። የቤተሰቡን ደስታ አይቶና አስደስቶ የሚመለስ
ለሰው የሚኖር የተፈጠረ እውነተኛ አሳምነው ጽጌ ገጽታ እንዳለው ትናገራለች። ከቤቱ አጥር ውጪ ስንወጣም የጀነራሉ አብሮ አደጎችና የትግል ጓዶች አቶ ጸጋዬ ማሞ ይህንን ህዝባዊ ማንነት ይበልጥ ያጠናክረዋል። አቶ ጸጋዬ እንደሚለው አሳምነው እጅግ በጣም ትሁት፣ የሰውን ልጅ ሁሉ እኩል የሚያይ ተገልጋይ፣ ወደ ቢሮ ሲመጣ ከመቀመጫው ተነስቶ አክብሮት በመስጠት ችግሩን ለመፍታት የሚተጋ አይነግቡ ትልቅ ሰው ነበር። በማህበራዊ ህይወቱም ውስጥ ሰው ሲሞት የሟች ቤተሰብን ለማጽናናት ለቅሶ የሚሄድ ማንኛውም ማህበራዊ ክስተት ከነ ማህበረሰቡ መሃል የማይጠፋ መሪ ነበር። ህዝቡ ከድህነት ወጥቶ ልማት፣ ትምህርትና ጤና በየቦታው እንዲዳረስ ያለ ድካም የሰራና ብዙ ያሳካ ሰው ነበር። አባቱ መጋቢ ጥበባት የቤተክርስቲያን አገልጋይ እንደመሆናቸው መጠን እርሱም ጥልቅ የእምነት ሰው ነበርና ሁሌም የኪዳነ ምህረት ዕለት ጎረቤት እየጠራ ይዘክር ነበር። በዓልም እንደማንኛውም ህዝበ ክርስቲያን በድምቀት ያከብር ነበር። አቶ ጸጋዬ ማሞ እንደመሰከረው አሳምነው ዘወትር ብሶቱና ትልቁ የቤት ስራው የግል ኑሮና ቤተሰቡ ጉዳይ ሳይሆን ስለ ክልሉ፣ ስለ ልማትና ስለ አማራ ህዝብ እያነሳ መብሰልሰል፣ መከንከን፣ አቅጣጫና አስተያየትም መስጠት ልማዱ ነበር። ወደ አካዳሚ ህይወቱ ስንመጣ ጀነራል አሳምነው ላሊበላ ውስጥ እስከ 12ኛ ክፍል ከተማረ በኋላ ወደ ደሴ በመጓዝ በመምህርነት ሙያ ለመሰልጠን አንጋፋው የደሴ መምህራን ማሰልጠኛ ተቋም ገባ። በኮሌጅ ቆይታው በላቀ የትምህርትና የትምህርት አቀባበል አርአያነት ባሳየው ስነ ምግባር የሚታወቀው ይህ ወጣት ስልጠናውን በስኬት ካጠናቀቀ በኋላ በወቅቱ የክፍለ ሀገሩ ትምህርት መምሪያ ኃላፊዎች ምደባ መሰረት ወደ ገጠራማው የወሎ ቤተ አማራ ክፍል ተጉዞ ለ4 ዓመታት በመምህርነት ሙያ ሀገሩንና ህዝቡን አገልግሏል። ይህ ዘመን የደርግ መንግስት ድንቁርናን ለማጥፋት ያደረገውን ጥረት በሙያው በመደገፍ በእውቀትና በመልካም ስነ ምግባር የተገነባ ትውልድ ለመፍጠር አንድ ግለሰብ በትጋት የሰራበት ምዕራፍ ነበር። በዚያ ዘመን መምህርነት እጅጉን የሚከበር መምህርን በጣም የሚወደድ የህዝብ አገልጋይ ነበር። ልጃገረዶች ጭምር መምህር ማግባት ትልቅ እድለኝነት መስሎ ሲታያቸው ድረስ መምህርነት የሙያዎች ሁሉ የበላይ መሆኑ የተረጋገጠበት አጋጣሚ ነበር። ምንም እንኳ በንድፈ ሐሳብ ደረጃ አሁን የሁሉም ሙያዎች አውራ መምህር ቢሆንም ባለፉት 3 አስርት ዓመታት መንግስት ለሙያውና ለባለሙያው ክብር ባለመስጠት አሁን ላይ መምህርነት የበታች እንዲሆን የተደረገበት ሁኔታ አለ። ይህ ደግሞ ትውልዱ አርአያ እንዳይኖረው የማድረግና አደንቁሮ እንዲሁም አደህይቶ ህዝብን የመግዛት አምባገነንና የፍላጎት ማሳያ እንደሆነ ይነገራል። በነ ጀነራል አሳምነው ዘመን ግን ይህ ሁኔታ ፈጽሞ የተለየና መምህርነት እጅጉን የተከበረ ነበር። አንዲት ልጃገረድ መምህር ካገባች እድሏ ሰመረ ተብሎ ይታሰብ ነበር። ሰርገኛው የኛ ልጅ ኩሪባቸው በእንግሊዝ አናግሪያቸው እያለም ይቀኝ ነበር። የኛ ሙሽራ ኩሪ ያገባች አስተማሪ የሚለውና ሙሽራይቱ ሰርገኛ ይዞ ከቤት ሲወጣ የኛ ሙሽራ ሹራብ ሰሪ ወሰዳት አስተማሪ እየተባለ የሚዘፈነው ዜማ የዘመኑ እውነታ ፍንትው አድርጎ ያሳያል። በሀገራችን በንጉስና በደርግ ዘመን ለተወሰኑ ዓመታት መምህርነት ከመወደዱ የተነሳ የኢትዮጵያ ለመምህራን ልክ እንደ ጃፓን ሆና ነበር ይባላል። በጃፓን መምህርነት ጥሩ ክፍያ የሚያስገኝ ልዩ ክብር የሚሰጠው ስራ እንደሆነ ይታወቃል። ስለ መምህርነት ክብር ካነሳን አይቀር የቀድሞዋ ዩናይትድ ስቴትስ ጠቅላይ አቃቢ ሕግ ጃኒት ሬኖ በህዳር 2000 እንደ አውሮፓውያን አቆጣጠር ባደረጉት ንግግር ሰዎች ወደ ጨረቃ መላክ እየቻልን አትሌቶቻችን ከፍተኛ ደሞዝ እየከፈልን ለመምህራኖችን ግን የተሻለ ክፍያ መስጠት ያቃተን ለምንድነው ሲሉ የጠየቁት ጥያቄ ዛሬም ድረስ የሚሰራ እውነትነት አለው። ወደ ጀነራል አሳምነው
ግን ለሕይወት ስንመለስ እርሱ በዚህ ሙያ ቁንጮ በሆነው መምህርነት ውስጥ ሆኖ ለእውነት ሀገርና ፍትህን የሚኖሩ ወጣቶችን በመቅረጽ ረገድ ጉልህ አስተዋጽኦ ነበረው። ጀነራሉ በመምህርነት ዘመኑም ባለባበሱ የንጉሳውያንን ስነ ምግባር ምስጉን ግርማ ሞገስ የሚያስፈራና ዕውቀት የሚያስደምም ወጣት ነበር። ይሁን እንጂ ይህ ወጣት መምህር ዝምተኛና ስርዓቱን አሜን ብሎ የሚቀበል አልነበረም። በመምህርነት ሙያ በተከታታይ 4 ዓመት ሲያገለግል በሄደበት ሁሉ የደርግ ሹማምንት ይፈጽሙት የነበረውን አስተዳደራዊ ግፍና በደል በመቃወም የኮሎኔል መንግስቱ ኃይለ ማርያም አምባገነንነትን ያወግዝ ነበር። ተማሪዎችን ብቻ ሳይሆን በትምህርት ቤቱ አቅራቢያ የሚኖረውን ማህበረሰብ ባገኘው አጋጣሚ ሁሉ የማንቃትን ስራና ይሰራ ነበር። በንጉሱም ዘመን ቢሆን መምህራን ተማሪዎች የለውጥ ሞተሮች ነበሩ። ጥቅምን አስበው በፍርሃት ቆፈን ተሸብበው አልሰገዱም። ይልቁንም ማህበራዊ ፍትህ ይስፈን ብለው ነበር የሞከሩት። ከጥቁር ሰሌዳ ወደ ምሽግ የምሁር ወታደራዊና አስተዳደራዊ ውሳኔዎች ከአማራ ፋኖ ከፋኖ ጌታቸው ዳምጠው ከደሴ መምህራን ኮሌጅ እንደተመረቀ ለ4 ዓመታት ካገለገለ በኋላ በጸረ ደርግ ትግል ውስጥ አድርገው በወሎ ክፍለ ሀገር የላስታ ወረዳ አስተዳዳሪነት ለ8 ዓመት ከዛም በፊት በተለያዩ ኃላፊነት 3 ዓመት ካገለገሉ በኋላ ወደ ባህር ዳር ተዛውረው በአማራ ክልል ከፍተኛ ኃላፊነት 3 ዓመት ሰርተዋል። ከዛም የኢትዮ ኤርትራ ጦርነት ሲጀመር ወደ ሰራዊቱ በመመለስ የክፍለ ጦር አስተዳደር መምሪያ ኃላፊ ሆነው በመስራት ላይ ነበሩ። በወቅቱ በብርሃኑ ጁላ ይመራ የነበረው ክፍለ ጦር አስተዳደር መምሪያ ሆነው ኃላፊ ሆነው ወደ ዘመቻ ያቀኑት ጀነራሉ ሀገር ሲናጋ አለሁ የሚል የሀገር ልጅና በበጌ ምድር ኩራት በመሆኑ በተግባር አሳይተዋል። ከወታደርነት ወደ ሲቪል አስተዳደር ወጥቶ በነበረበት የቀድሞ ታጋይ መካከል ጥሪውን ተቀብለው ወደ ጦር ሜዳ ካመሩት 2 ቁልፍ መሪዎች አንዱ እርሱ ነበር። ወደ ጦር ሜዳ የተጓዘበትን ምክንያት በአንድ ወቅት በቮይስ ኦፍ አሜሪካ ጋዜጠኛ ሲያስረዳ ሀገርና ወገን ማገልገል በህይወት ውስጥ ትልቅ ቦታ የሚሰጠው ጉዳይ እንደሆነ ገልጾ ነበር። በጦርነቱ ወቅትም ከፍተኛ የሆነ የጦር ሜዳ ጀብዱ በመፈጸም የኢትዮጵያ ሰራዊት አስፈሪ የተባሉትን የኤርትራ መከላከያ ምሽጎችን በመደርመስ ወደ አስመራ እንዲገሰግሱ ካደረጉ ጀግና መሪዎች መካከል ስሙ በግንባር ቀደምትነት ይጠቀሳል። በተለይም ከትግል ጓዶቹ ጋር ከጀነራል ተፈራ ማሞ ጋር የነበራቸው ቁርኝት እጅግ ጥልቅ ከመሆኑ የተነሳ የአንድ ሳንቲም 2 ገጽታ የሚታዩ የነበሩ ሲሆን ይህም በ2001 ዓመተ ምህረት የመፈንቅለ መንግስት ሙከራ ሰበብ ኢህአዴግ ከፍተኛ መኮንን ሲያፍን የመጀመሪያው የጥቃት ሰለባ እንደሆኑ አድርጓቸዋል። ከኢትዮ ኤርትራ ጦርነት ማብቂያ በኋላ የአሜሪካ መንግስት ለኢትዮጵያ ሰጥቶት የማያውቀውንና በንጉሱም ሆነ በደርግ ዘመን ያልተገኙ አንድ ብርቅዬ የትምህርት ዕድል ለመከላከያ ሰራዊት አመራር ቀረበ። ከሰራዊቱ አመራሮች መካከል ከሁሉም የተሻለ መስፈርቱን በብቃት ያሟላ ሆኖ የተገኘው ጀነራል አሳምነው ጽጌ በመሆኑ እድሉን ተጠቅሞ ወደ አሜሪካ ተጓዘ። በዚያም ከታዋቂው የአሜሪካ አርሚ ዋር ኮሌጅ ዩኤስ አርሚ ዋር ኮሌጅ ውስጥ ከፍተኛ ወታደራዊ ትምህርትና ስልጠናን ወሰደ። ከምረቃም በኋላ ወደዚያው የመቅረት ፍላጎት ሳይኖረው ማቄን ጨርቄን ሳይል ቀጥታ ወደ እናት ሀገሩ ተመለሰ። የመከላከያ ሚኒስቴር ባለስልጣን ኢታማጆር ሹም
የጀነራሉን የትምህርት ማስረጃ ሲፈትሽ ለበላቀ ውጤት የተመረቀ መሆኑ ስለተረዱ ይህንን ዕውቀት በተቋም ግንባታ ላይ ለማዋል በማሰብ የኢትዮጵያ መከላከያ ሰራዊት ዩኒቨርሲቲ ፕሬዝዳንት አድርገው ሾሙት። ጀነራል አሳምነው በአሜሪካ ቆይታው የቀሰመውን ዘመናዊ ዕውቀትና ጥበብ ከረጅም የጦር ሜዳ ልምድ ጋር በማቀናጀት ተቋሙን ለማጠናከር የተሻለ የሰው ኃይል ለማፍራት ሌት ከቀን በመምራት ከፍተኛ ተቋማዊ ለውጥ ማምጣት ቻለ። የአረመኔው አብይ አህመድ የጭፍጨፋ ፕሮጀክት ከአማራ ፋኖ ከፋኖ ጌታቸው ዳምጠው የአብይ አህመድ የኦሮሞማ አፓርታይድ አገዛዝ የፋሺስት ወያኔን የ27 ዓመት የአረመኔነት ክብረ ወሰን በ10 ወራት ውስጥ በከፋ መልኩ የተቀዳጀ ኢትዮጵያን በሙሉ የንጹሃን መታረጃ ቄራ በማድረግ የሲኦልን በር በርግዶ የከፈተ ግፍን ማንነትና ሃይማኖትን መሰረት ያደረገ የንጹሃን ፍጅትን እንዲሁም አገዛዝ በንጹሃን ላይ ሊፈጽመው የሚችለውን ጥቃት ወደ አዲስ የአረመኔነት ከፍታ ያደረሰ በኢትዮጵያ ታሪክ ታይቶና ተሰምቶ የማይታወቅ የጭካኔ አገዛዝ መሆኑን ከ7 ዓመት በፊት ተናግረን ነበር። ዛሬ በኢትዮጵያ ውስጥ በተለይም ኦሮሚያ በሚባለው የገሃነም ምድር በአማራና በኦርቶዶክስ እምነት ባላቸው ንጹሃን ላይ በየቀኑ ሲፈጽም የምናየው የጅምላ ፍጅትና የዘር ማጥፋት ያንን ማስጠንቀቂያ በብዙ እጥፍ አረጋግጧል። በአብይ አህመድ የአረመኔነት ዘመን ንጹሃንን በማንነታቸው በእምነታቸው ወይም በተወለዱበት ማህበረሰብ ምክንያት ማጥቃት የሚያስጠይቅ ወንጀል መሆኑ ቀርቶ የሚያስጠይቀው ግፍን መቃወምና አትግደሉን ማለት ሆኗል። ንጹሃንን አትግደሉ፣ በዘርና በሃይማኖት ለይታችሁ ህዝብን አትፍጁ ማለት በኢትዮጵያ በአብይ አህመድ የአረመኔነት ዘመን ለግፍ፣ ለእስር፣ ለመሳደድና ደብዛ ለመጥፋት የሚደረግ ከፍተኛ ወንጀል ሆኗል። በአብይ አህመድ የአረመኔነት ዘመን ግፍን የተቃወሙ ንጹሃን በማንነት በሃይማኖት እየለያቸው አትግደሉ ብለው የጠየቁ አገርና መንግስት ያላቸው መስሏቸው ህግና ተጠያቂነት እንዲኖር የተናገሩ ዜጎች ደብዛቸው ጠፍቷል። በጭካኔ ተደብድበው አካለ ጎዶሎ ሆነዋል፣ ተገለው ተጥለዋል። እስካሁንም የት እንዳሉ የማይታወቁ በርካታ ናቸው። በቅርቡ ባሩሲ ውስጥ በአማራ ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ስለተፈጸመው ፍጅት በመናገራቸው በአረመኔው አገዛዝ የታፈኑ ደብዛቸው የጠፋና ይኑሩ ወይስ ይገደሉ የማይታወቁ ሰዎች ቁጥራቸው የትየለሌ ነው። በሌላ በኩል ንጹሃንን በማንነታቸው ለይተው የጨፈጨፉ፣ ቤተክርስቲያን ያወደሙ፣ ማህበረሰብን ህይወት ወደ ሲኦል የቀየሩ ባለጊዜዎች ለፈጸሙት ወንጀል አለመጠየቃቸው ብቻ ሳይሆን የገደሏቸውና ያፈናቀላቸውን የአማራ ተወላጆች እና የኦርቶዶክስ እምነት ተከታዮች ንብረት ዘርፈው ወርሰው ህጋዊ ተደርጎላቸው በደም ገንዘብ እየተንደላቀቁ በመኖር ላይ ናቸው። ይህ የፍትህ እጦት ብቻ አይደለም። ይህ የአረመኔነት ጥግ መንግስትን የለበሰበት ጭካኔ ህግና መዋቅር የሆኑት ንጹሃንን በማንነታቸው በሃይማኖታቸው መጨፍጨፍ የኦሮሞማ ህልውና የሆነበትን ሰይጣናዊ አገዛዝ ነው። የአብይ አህመድ አረመኔያዊ ኦሮሞማ አፓርታይድ አገዛዝ ኦሮሞ አይደለም ወይም ኦሮሞ አይመስልም በሚል ንጹሃን ላይ የጅምላ ግድያና ዝርፊያ በመንግስት ተብየው ማህተም የተባረከበት የጭካኔ አገዛዝ ነው። በዚህ የአብይ አህመድ የጭካኔ አገዛዝ ልክ እንደ ፋሺስት ዘመኑ የአባ ጆቢር አዋጅ አማራና ኦርቶዶክስን የጨፈጨፈ ይሸለማል። የጨፈጨፉት ግፉአን ደም ከመሬት ሳይደርቅ ቤታቸው በባለጊዜዎች ይወረሳል። የተፈናቀሉትን እንባ ሳይቆም ንብረታቸውን ለአሳዳጆች ኦነጋውያን የደም ሽልማት ይሆናል።
እዚህ ላይ ወንጀል በአገዛዙ የሚፈጸም ተግባር ብቻ አይደለም። ወንጀል ራሱ አገዛዙ ሕግ የገዳዮች መከታ፣ ፍትህ የተገፉ ሰዎች ማሳደጃ፣ መንግስትን በአማራና በኦርቶዶክስ ላይ የሚፈጸም የጅምላ ጭፍጨፋ፣ የዘር ፍጅት ማስፈጸሚያ፣ የወንጀል ማስፈጸም ድርጅት ሆኗል። ስለዚህ የአብይ አህመድ አረመኔ አገዛዝ እንደ መንፈስ አባቱ አባ ጆቢር አባ ጅፋር አማራና ኦርቶዶክስን ለመጨፍጨፍ በሚሊዮኖችና በቢሊዮኖች የሚምነሸነሽ በአማራና በኦርቶዶክስ ላይ በሚፈጸም ጭካኔ ጅምላ ፍጅትና ውድመት የሚተነፍስ የዝርፊያ፣ የቅሚያ፣ የዘር ማጥፋትና ፕሮግራም ኦሮሞማዊ አገዛዝ የአማራ ህዝብ የኢኮኖሚ ጽናትና የስንቅ ዋስትና ከአማራ ፋኖ ከፋኖ ሙላቱ ጣሰው በዓለም የፖለቲካ ታሪክ ውስጥ ጨካኝና አምባገነን ስርዓቶች የህዝቡን ነጻነትና የህልውናውን ለማክሸፍ ማሸነፍ ሲያቅታቸው ታጋውን ኃይል ከህዝባዊ መሰረት ለመንቀል የመጨረሻ የክፋት ጥንቆላቸውን መተግበራቸው የተለመደ ታሪካዊ ክስተት ነው። ወታደራዊ ሳይንስ ይህንን መሰሉን እኩይ ተግባር ባህሩን በማድረቅ አሳውን ማጥፋት ሲል ይገልጸዋል። በአሁኑ ወቅት በ4 ኪሎ ያለው የብልጽግና አገዛዝም የፋኖን ህዝባዊ መሰረት ለመንቀል ትግሉን ለማዳከም መላው ማህበረሰብ በኢኮኖሚ፣ በትራንስፖርት፣ በሕክምና ማዕቀብ አንቆ ለመግደል የሄደበት ርቀት የዚሁ ጨካኝ ስትራቴጂያዊ አካል ነው። ነገር ግን መሬት ላይ የሆነው እውነታ ያገዛዙ እኩይ ስሌት ሙሉ በሙሉ ያዘበራረቀና ወደማይቀለበስ ክስረት የከተተ ሆኖ ተገኝቷል። የአማራ ህዝብ የተጣለበትን ሁለንተናዊ ማዕቀል ወደ ረቂቅ መቋቋምና የውስጥ ጽናት የገጠመውን ሰው ሰራሽ ረሃብ ደግሞ ወደ ፖለቲካዊ ቁርጠኝነት በመቀየር ለፋኖ የማይነጥፍ የስንቅ መረጃና የህይወት ምንጭ መሆኑን በተግባር አሳይቷል። ይህ አገዛዝ ህዝብን በማንበርከክ ከፋኖ ለመለየት የሰነዘረው መዋቅራዊ ማዕቀብ እጅግ ዘረፋ ብዙና አረመናዊ የጭካኔ ስራ የተሞላበት ነበር። ወደ ክልሉ የሚገቡ መሰረታዊ መድኃኒቶችና የሕክምና ቁሳቁሶችን ሙሉ በሙሉ በመከልከል ህዝቡንና የቆሰሉ የፋኖ አባላት በበሽታና በህመም እንዲያልቁ ማድረግ ቀዳሚው የወንጀል ተግባር ነው። ከዚህ ባሻገር የአማራ ገበሬ መሬቱን እንዳያርስና በረሃብ እንዲያልቅ ለማድረግ ማዳበሪያውን እንደ ፖለቲካ መሳሪያ በመጠቀም በወቅቱ እንዳያርስ በተደጋጋሚ ማነቆ ተጥሏል። ሌሎች የአገሪቱ ክፍሎች ወደ ክልሉ የሚደረጉ ማናቸውም የንግድ፣ የጭነት፣ ትራንስፖርት እንቅስቃሴዎችን በመዝጋት ማህበረሰቡን በኢኮኖሚ ትስስር የማግለል የባንክና የፋይናንስ አውታሮችና ኔትወርኮችን መስመሮችን በመቁረጥ የንግድ ስርዓቱን የማሽመልመል እንዲሁም የኤሌክትሪክና የኢንተርኔት ለዓመታት በማጥፋት ክልሉን ከዓለም ነጥሎ በጨለማ የመቅጣት እኩይ ሙከራዎች ተፈጽመዋል። ይሁን እንጂ አገዛዙ ሰራዊት በገጠሩ በሚደረገው ሽሽት የገበሬውን ሰብል በማቃጠልና ከብቶችን በማረድ አርቲፊሻል ረሃብ ለመፍጠር የሄደበት ርቀት የሥርዓቱን ፍጹም የሞራል መክሸፍ ከማሳየት ባለፈ የህዝቡን ህልውና ቁርጠኝነት ሊሰብረው አልቻለም። የአማራ ህዝብ ይህንን ሁለንተናዊ የጭካኔ ማዕቀብ ለመመከት ያሳየው የውስጥ አቋምና የኢኮኖሚ ጽናት በታሪክ ማህደር የሚደነቅ ኃይል ሆኖ ወጥቷል። የማዳበሪያ እጥረትን ለመቋቋም ገበሬው በፍጥነት ወደ ሀገር በቀል ዕውቀት በመመለስ ባህላዊ የተፈጥሮ ማዳበሪያን ኮምፖስት እና የሰብል ሽክርክሪትን በመጠቀም ምርታማነቱን ያለማቋረጥ አስቀጥሏል። በማህበረሰቡ መካከል የሌለው ካለው ያግኝ በሚል መርህ ጠንካራ የባህል መረዳዳት የዕቁብና የማህበረሰብ ደህንነት መረብ ስርዓትን በመዘርጋት የአገዛዙን የረሃብ ፖለቲካ ሙሉ በሙሉ አክሽፎታል። ውስን ሀብትና እህልን
ለረጅም ጊዜ እንዲበቃ አድርጎ በጥንቃቄ የማስተዳደር የፍጆታ ቁጠባን ባህልን በማሳደግ የከተማና የገጠር የንግድ ምስጢራዊ ትስስርን በመጠቀም የአገዛዙን የፍተሻ ኬላዎች ሰብሮ ስውር የሸቀጦችና የእህል ዝውውር እንዲቀጥል ተደርጓል። ገበሬው በከባድ መሳሪያና በድሮን ጩኸት ውስጥ ሳይፈራ በክረምት ጭቃና በጋ ሐሩር ሙቀት ያለመሰልቸት የማረስ ጽናት ያሳየው ይህንን የገጠመውን የኢኮኖሚ ችግር እንደ ስቃይ ሳይሆን ለነጻነቱና ለህልውናው ሲል እንደሚከፍለው ክቡር ዋጋ አድርጎ የመቀበሉን ስነ ልቦናዊ ልዕልና ስላለው ብቻ ነው። ይህ ማዕቀብ ውስጥ ያለው ህዝብ ለፋኖ ያበረከተው ፍጹም ደጀንነት በትግሉ ውስጥ እንደ አንድ ወታደራዊ ሎጂስቲክ የጀርባ አጥንት ሆኖ ያገለገለ ታሪካዊ ተአምር ነው። እናቶች በየቤታቸው ቆሎ፣ በሶና ደረቅ ዳቦ ሌሊቱን በሙሉ ሲያዘጋጁ አድረው ለአየር ንብረት የማይበገረውን ስንቅ ወደ ግንባር በታማኝነት አድርሰዋል። ወጣቶችና አባቶች አገዛዙን ሰራዊት አይን አውረው በሚስጥር በቅሎችን፣ ፈረሶችንና የሰው ኃይል በመጠቀም ስንቅና ትጥቅ እረፍት በሌለው ሁኔታ ወደ ተራሮች አጉዘዋል። ከዚህም በላይ እያንዳንዱ እረኛ፣ ገበሬና የከተማ ነዋሪ ለፋኖ እንደ 20 ራዳር በመሆን የጠላትን እንቅስቃሴ ቁጥር በደቂቃዎች ውስጥ ለእዞች የሚያስተላልፉበት አስተማማኝ መረብ ዘርግቷል። በሕክምና ማዕቀብ ምክንያት የሚሰቃዩ የፋኖ አባላትን የሲቪል ማህበረሰቡ ከየቤቱ በሚስጥር በመደበቅ በሀገር በቀል ሕክምና ባላቸው ጥቂት መድኃኒቶች አምጠው ያዳኑበት ድፍረት የገጠሩ ወጣት በየግንባሩ ውጊያ ሲነሳ ስንቅ በማድረስ የጠላትን ትጥቅ በመማረክ ያሳየው ተሳትፎ እንዲሁም ነጋዴውና ባለሀብቱም ካለው ጥቂት ገቢ ላይ ሳይሰስት የሚደረገው ወርሃዊ የፋይናንስና የህዝባዊ ድጋፍ ደጀንነቱን ምን ያህል ፍጹም ጥልቅ መሆኑን ያረጋግጣል። በመጨረሻም ይህ አገዛዝ የጭካኔ ማዕቀብ መክሸፍ በትግሉ ፍጻሜና በስርዓቱ ውድቀት ላይ እጅግ ታላቅ መነሳሳትን ፈጥሯል። ማዕቀብ አገዛዙ በህዝብ ላይ ሊኖረው የሚችለውን የመጨረሻ ተቀባይነት ህጋዊነት ፍጹም ያጠፋው ሲሆን ስርዓቱን የራሱን ፕሮፓጋንዳ በር በራሱ እንዲዘጋ አድርጎታል። ፋኖ በውጭ አቅርቦት ላይ ሳይሆን ሙሉ በሙሉ በህዝብ ላይ ብቻ የተመሰረተ ሲበጠስ የማይችል የራስ ገዝ የሎጂስቲክ አቅም እንዲገነባ ከባድ መንገድ ከፍቶለታል። የክልሉ የኢኮኖሚን ለመጉዳት የተጣለው እገዳ በተቃራኒ ወደ ማዕከል የሚፈሰው የግብርና የምርት ታክስ በማስቀረት ለ4 ኪሎ ኢኮኖሚ ክስረት የደሞዝ መታጠፍ ትልቅ ምክንያት ሆኗል። ህዝቡ ፋኖ ነው፣ ፋኖም ህዝብ ነው የሚለውን መሬት ላይ በመረጋገጡ የትጥቅ ትግሉ ወደ ፍጹም ህዝባዊ አብዮት ተሸጋግሯል። ፋኖ ነፃ ባወጣቸው ሰፋፊ ወረዳዎች ላይ የተዘረጋው የግብርና ምርት እንዲኖር ከህዝቡ ጋር በመቀናጀት የምግብ ዋስትና ሙሉ በሙሉ አረጋግጧል። በአጠቃላይ ሲታይ በኢኮኖሚ በስነ ልቦናና የጸናው ይህ ታላቅ ህዝብ አገዛዙን ከነመዋቅሩ ጠራርጎ ለማጥፋት የሚደረገው የመጨረሻ የህዝብ ማዕበል የማያወላውል መሰረት ተጥሏል። ባህሩ አልደረቀም፣ ይልቁንም አሳዎቹ የሚዋኙበት አምባገነኖች የሚያሰምጥ ታላቅ ማዕበል ሆኗል። ማዕቀቡ መክኗል፣ የህዝብ ደጀንነት አሸንፏል። ይህ የጸና መሰረት ደግሞ የ4 ኪሎን አምባገነናዊ መጋረጃ ለአንድና ለመጨረሻ ጊዜ መዝጋቱ ታሪካዊ ማረጋገጫ ነው። ትግላችን ያሸንፋል።
ሰላም ጤና ይስጥልኝ ወደ ፍኖተ ዲሞክራሲ ሬዲዮ አድማጭና ተመልካቾች በአዲስ አበባ ዙሪያ እየተካሄዱ ስላሉ የመንግስት ጭቆናዎች ስለ ህዝቡ ስሜት እንዲሁም ደግሞ በአዲስ አበባና በአጎራባች ከተማዎች ሊቀጣጠል ስላሰበው ህዝባዊ አመጽ የተወሰኑ ጥያቄዎችን ይዘንላታል። አድማጫችን እንዴት ሰነበቱ? እንደምን አላችሁ? ሰላም ናችሁ ወይ? እንደው እስቲ በዚህ ሳምንት አዲስ አበባ ውስጥ ምን አዲስ ነገር ተመልክተዋል? ምን እየተደረገ ነው የሚለውን ነገር ባጭሩ እስቲ ቢገልጹልኝ። አመሰግናለሁ። በአዲስ አበባ ውስጥ ያሉ ምሬትና ሰቆቃ ህዝቡ የአዲስ አበባ ህዝብ መኖር ሳይሆን በቃ መሞትን እየመረጠ ያለበት ደረጃ ላይ ነው የደረሰውና የማይደረጉ ነገሮች ናቸው እየተደረጉ ያሉት። ሰማቸው የማንፈልገው ነገር ሌላ ዓለም ላይ የተደረጉ ነገር የሚያሰቅቁን የነበሩ አሁን ሌጋል ሆነው እኛ ጋር እያየናቸው ያለ ነውና በጣም ህዝቡ ምሬት ላይ ስቃይ ላይ ነው ያለውና ይሄ ነጋ መሸ ብሎ ነጋ እንደ ምናምን ብሎ ደግሞ ዛሬ ምን ይገጥመኝ ይሆን በሰላም ነጋልኝ ሳይሆን ምን ይገጥመኝ ይሆን አሁን ሙሉ ቀን ደግሞ ሽውል ምን ያመጣብኝ ይሆን ምናምን ብሎ ስትረስና ጭንቀት ላይ ነው ያለው። በሞላ ወጣቱን ብትል ህብረተሰቡ ያለው ችግር ላይ ነው ያለው። የህዝቡ ምሬት ከምን የመነጨ ነው? እንደው ያው የምናውቃቸው ነገሮች አሉ። እንደው እርሶ የአዲስ አበባ ነዋሪ እንደመሆኑ መጠን ህዝቡን ለምሬት የዳረጉት ነገሮች በተወሰነ መልኩ ይጥቀሱና ከዛ በኋላ የበለጠ እንወያያለን። አንደኛ ፕሮክራሲው ነው። ፕሮክራሲው በጣም ከባድ የሆነ የህብረተሰቡን ማከለ ፖሊስ አሁን ፖሊሱም ሆነ ያለው እንቅስቃሴው ህብረተሰቡን ያማከለ አይደለም። ወደ ሳይሆን ተገደ ነው ምንም ነገር ማድረግ የምትችለው። ይህንን እስኪያደርግ ተብለህ ሳይሆን ማድረግ አለብህ ተብለህ ነው እንትን የምታደርገው። ለውጭ ዜጋ የሚሰጠውን እንትን አንተ ልታገኘው አትችልም። አሁን ኢቭን እንኳን ፈረሳ ላይ እያንዳንዱ ቦታ ላይ ኮሪደር ምናምን ሲደረግ አንተ አሁን የግል ቤትን ለኤምባሲ ባለስልጣን እንኳን ካከራየው ለተራ ነጫ ካከራየው ያከራየው ቤት የማይነካበት አጥሩም የማይነካበት አጋጣሚዎች ሁሉ ይፈጠራሉ። ሪስፔክት የሚባል ነገር የላቸውም ለኢትዮጵያ መንግስት፣ ለኢትዮጵያ ህብረተሰብ፣ በተለይ ለአዲስ አበባ ህብረተሰብ ምንም አይነት ሪስፔክት አይሰጡም። እንደ ተራ በቃ የሆነ ምንም የማይጠቅም ነገር አድርገው ነው የሚያስቡትና ሁሉም አሁን ጊዜ እየጠበቀ ነው ያለውና ምሬትም ላይ ነው ያለው፣ ግፍም ላይ ነው ያለው። ግፉ ሲሞላ ደግሞ የሚፈጠረው ነገር እንግዲህ አብረን እናያለን። አሁን አብዛኛውን ጊዜ የምንሰማቸው በከተማ ውስጥ ለምሳሌ የስራ አጥነት መብዛት፣ የኑሮ ውድነት፣ ይሄ ሁሉ ባለበት ደግሞ ሰዎች እድሜ ዘመናቸውን ባለትዳሮች እድሜ ዘመናቸውን ከኖርበት ቦታ የሚፈናቀሉበት፣ ቤቶቻቸው የሚፈርሱበትና አጥጋቢ ያልሆነ ካሳ ተሰጣቸው በሚል የሚነዛበት ሁኔታ ነው ያለው። ይህ ሁሉ ችግር ባለበት ደግሞ ጠቅላይ ሚኒስትሩም ከሰሞኑ በቪዲዮ ላይ ወጥተው የታክሲ ሹፌሮች እውነታን አይናገሩም ማለቴ ለመደበቅ ሙከራ ያደርጉም ያለውን ችግርና የህዝቡን ጭንቀት ለመደበቅ ሙከራ ያደርጉም ይልቁን ችግር ያለበትን በሙሉ እና ሹፌሩም ተቸግሮ ከሆነ ለውጭ ሀገራት ነዋሪዎች እንዲሁም ደግሞ ለኢትዮጵያዊ ዲያስፖራ ይናገራሉ። ሌሎች ሀገራት ምንድነው ያሉ ችግሮችን ላለማሳየት ሹፌሮች ተጠንቅቀው መልካም የሆኑ አስፋልቶችን ያሳያሉ ያለበት ሁኔታ አለ። ይሄንን እርስዎ ሰምተውት ከሆነ ምናልባት በሱ ላይ የሚሰጡት አስተያየት ካለ። አዲስ አበባ ሴተኛ ዳሪ መስላለች። ሴተኛ ዳሪ በዝቷል። እንደገና ደግሞ ስራ አጥ በዝቷል ብለን የምንልበት ትልቁ ሪዝን በኮሪደር ልማት ብዙ የተነሱ ድርጅቶች አሉ። ብዙ የተነሱ ፋስት ፉድ የሚሸጡ የነበሩ ትኩስ ነገር ምናምን የሚሸጡ የነበሩ ትንንሽ ድርጅቶች እየሰሩ ያሉ
ሰራተኞች ተበትነው ነው ያሉት። እነዛ ድርጅቶች ተመልሰው ለመክፈት እዛ ኮሪደር ልማት ዳር ላይ ለመስራት አፎርድ ማድረግ አይችሉም። የብር ቫልዩ እነሱ ዘርፈው በሚያገኙት ልክ ነው እያደረጉት ያለውና አሁን ይሄኛው ከታች ያለው ማህበረሰብ በዛ ልክ ሊሆን ስላልቻለ አማራጭ የሆነውን በቃ ይጠቀማል። ምክንያቱም እንዳማራጭ አሁን የምታየው ነው ሴተኛ ዳሪ አዲስ አበባ ሴተኛ ዳሪ ነው የሞላው እንዳለ አሁን በከተማው ስራ ፈት ነው የሞላው። አፈሳ ነው በየጊዜው አፈሳ ያደርጋሉ። ምክንያቱም አማራጭ የለው ሌላ በቃ አንድ ሰው መብላት መጠጣት አለበት። ያለ ማድረግ ደግሞ ምንም ነገር ቢሆን ያደርጋል። በቃ ገላውንም ሽጦ ለጊዜው መፍትሄ ያለውን ነገር ይጠቀማል። ይሄ ሁሉ ተጽዕኖ የሆነው ምንድነው? የመንግስት እንደዚህ ከልክ ያጣ ገደብ የሌለው ግፍና ገደብ የሌለው በደል ስለደረሰበት ነው ህዝቡ ላይ። ቤት ይፈርሳል። አንተ ቦሌ ላይ ሆኖ ወስዶ ቆየፈጨ ወይ ደግሞ እንትን ቅያሬ ቦታ እዚህ ምረጥ ይልሃል። አንተ እንዴት ከከተማ ወደ ገጠር ስትሄድ ለምን ብለህ እንዳትጠይቅ ይሄማ ከሌ ደጋፊ ነው ይባላል፣ ይሄ ከሌ ተቃዋሚ ነው ትባላለህ። ስለዚህ ህብረተሰቡ ችግር ላይ ነው ያለው። ይህንን ችግር የሚረዳው የለም። ሁለተኛ ደግሞ መቼም እሳቸው ብዬ እንትን ላደርግ የሰጡት ስለ ታክሲ ሹፌሮች የሰጡት እስከሚገባኝ ድረስ አንድ አባት እውነቱን ብሎ ነው የሚያሳድገው ልጁን። እውነት ያልሆነ ነገር ሲናገር ነገ አባቱን ዙሮ መጠየቁ አይቀርም። አባት ለምንድን ነው እውነቱን ያልነገርከኝ? ትናንትና እኮ የነገርከኝ ለምንድን ነው ይህን ውሸት ዋሽተህ የነገርከኝ ብሎ መጠየቁ አይቀርም ነገ። እኛ አሁን የአዲስ አበባ ነዋሪዎች የታክሲ ሹፌሮች ያንን እውነት ውጣችሁ ያለውን እውነት ሳትናገሩ ውሸት ዋሽታችሁ ተናገሩ። ዋሽታችሁ ካልተናገራችሁ ግን ሲስተም ዘርግቼ በዚህ ሲስተም አሰቃያችኋለሁ፣ ከገበያ ውጭ አረጋችኋለሁ። እኔ የምፈልጋቸውን እኔ የሚዋሹልኝን ሰዎች አምጥቼ ስራው ላይ አስገባለሁ ነው። ምናልባት ቪዲዮውን ካያችሁት ይሄ ነው ከሳቸው የሚገለጠው እንግዲህ። ስለዚህ አሁን ያለው እውነቱን ማንም ዓለም መጥቶ እዚህ መቼም ጎብኝቶ ከሄደ እያንዳንዷ እንኳን አይደለም በዚህ ቴክኖሎጂ ባለበት ዘመን ላይ ሆነ ዋሽተን ብንናገር እውነቱን ከመረዳት ወደ ኋላ ማንም ሰው እውነቱን እያየ እውነትን ውጦ የሚቀር የለም። ነገ እውነቷ እያንዳንዷ ነገር ትወጣለች። ዛሬ በመብራት ብታብለጨልጨው ነገ ይሄ መብራት ሲጠፋ ምን እንደሚመስልና አሁን የተሰሩ ኮሪደሮች የዛሬ ዓመት የተሰሩ የነበሩ ኮሪደሮች አሁን ምን እንደመሰሉ እያየናቸው ነው። ስለዚህ ይህንን እያየን የአዲስ አበባ ሕዝብ እንደዚሁ ውስጡ እየከሰመ እንደ ከሰል ፍም የከሰል ፍም እሳት የሚባለው አለ። ልክ እንደሱ ውስጡ ታምቆ ነው ያለውና የፈነዳ ዕለት ይሄ ነገር እንደው ፈጣሪ ይሁነን ብቻ። የአገዛዙ ወይም የአብይ አገዛዝ ከሚገባው በላይ በአማራ ክልል ላይ ያሉ የአማራ ተወላጆችን እየጨቆነ ያለበት ሁኔታ ነው ያለው። አዲስ አበባም ዘርን ባማከለ መልኩ አብዛኛውን የአማራው እንዲሁም የሌሎች ብሔሮችን እየገፋ ከዋናዋ መዲና እያስወጣ ያለበት አሰራር አለ። እንዲሁም ደግሞ በብዛት ከምንሰማቸው የህዝብ መልእክቶች ጫና እየተፈጠረ ሰዎችን በማስፈራራት በመግደል በሌብነት ከከተማው እንዲርቁ የሚደረግበት ሁኔታ አለ። የአማራው ክልል አሁን በምናየውና በምንሰማው መሰረት ፋኖ ራሱን አደራጅቶ የአማራውን ክልል እየታደገ ህዝቡን ከአገዛዙ መሰሪ ስራዎች በሙሉ እየጠበቀ ያለበት ሁኔታ አለ። በከተማው የአዲስ አበባ ነዋሪዎች እየተደራጁ ነው ወይ እየሰሩ ነው ወይ የሚል ሐሳብ አለዎት ወይ? ካልተደራጁስ አለመደራጀታቸውስ ለሚመጣው ቀጣይ ችግርና የአዲስ አበባ ጣፋንታ ምንድነው አማራጭ ያለው ህዝቡ?
እንዴት መሰለህ አሁን እየተደራጀ ነው ማለት አዎ አሁን ሁሉም ገብቶታል። እንዴት ሳናስበው እንደተበተነ ሁሉም ዲቴል ኢንፎርሜሽኑ ዲቴል እያንዳንዱ ፖለቲካው ያልገባቸው ብዙ ሰዎች እነሱ ቀድመው ፖለቲካ በሰሩት ፖለቲካ የተሻለ ካለበት ቤት መጀመሪያ ላይ የተነሱትን የተሻለ ቤት አሳይተው እዚህ ቤት ነው የምትገቡት፣ ስለዚህ ምንም አይነት ነገር ችግር የለባችሁም፣ ከዚህ ካላችሁበት የተሻለ ነው፣ ብዙም ማራቃችሁም ምናምን ብለው የመጀመሪያ ሲያነሷቸው የነበሩ ሰዎች የተሻለ ቤት አሳይተው የተሻለ ቤት እንዲሁ የተሻለ ቦታ እንዲሰጣቸው አድርገው እዛች ላይ ነው ጨዋታዋን የተጫወቱት። አሁን ሌላው እንዳይደራጅና ራሱን እንዳይከላከል የሆነው እነዛ ሰዎች ጥሩ ቤትና ጥሩ እንትን ስለተሰጣቸው ጥሩ ግምት ስለተሰጣቸው ሌላኛውም ይሰጠናል ብሎ ስለጠበቀ እነዛ ሰዎች እነማን ናቸው ካልከኝ ደግሞ የራሳቸው የሆኑ ሰዎች ወጥተው መግለጫ እንዲሰጡ የተደረጉ እንደገና ደግሞ የግለሰብ ቤቶችን የተሰሩ ቤቶችን ይኸው ተሰርቶ ሰጠን ፖለቲካው በደንብ ባለመግባቱ በደንብ የገባው ማህበረሰብ አይደለምና ሁሉም በቀናነት ስለተመለከተው ይኸው የተሰጠን ቤት ብለው ሲያዩ እነዚህ ሰዎች ያንን ተመሳሳይ ቤት ይሰጣችኋል፣ ያንን ተመሳሳይነት ቦታ ነው የሚሰጣችሁ፣ ከቀበሌ ቤት ወጣችሁ የመንግስት ጥሩ የሰራው ጥሩ የገነባው ቤት ኮንዶሚኒየም እዛ ውስጥ ነው የምትኖሩት፣ ሻወር ሽንት ቤት የግል ያለው ቤት ነው የምትኖሩት ብሎ እንደ መግለጫም እንደ ማሳመኛም አድርጎ ይሄንን ሰበካቸው። ሰብካቸው በሽንት ቤት የተሰቃዩ አዲስ አበባ ማህበረሰቦች በውበት የተሰቃዩ ማህበረሰቦች አክሴፕት አደረጉትና መጨረሻው ምንድነው ስትነሳ 3 የሆነች ቤት 7 ቤተሰብ 8 ቤተሰብ ሆነ ህንጻችን እንድትገባና ቤት ከፈረሰ በኋላ ተመልሰ መሄድ እንደማትችል ገብተም ደግሞ መብት እንደሌለ መጠየቅ እንደማትችል ነገር ወይኔ ብለህ ራስን ቁጭት ውስጥ ከተህ ያው ወደ ኋላ ትመለሳለህ። እነሱም በዛ ምክንያት ዋና ይደራጃሉ ብለው የሚያስቧቸውን ሰፈሮች ቀድሞ በማንሳታቸው ስለዚህ ነፃ ሆኑ። ከዛ ስትረስ እየጠየቃቸውን የለ ተደራጅቶ የሚፈሩት የነበረውን አካባቢ ቀድሞ በማንሳታቸው አሁን ያሉት ማህበረሰቦች ደግሞ ባሉበት ምንም አይነት እንቅስቃሴ የሚያደርጉ አይደሉም። በውስጣቸው ኢንፎርሜሽን ሊኬጅ አለ። ያሉ ሰዎችም ደግሞ ውስናቸው የተደራጁ አብረው የኖሩ ስላልሆኑ ይሄው እንደዚሁ ጉዳት ላይ እየደረሱ ነው ያሉት። አሁንም ቢሆን ደግሞ ቀጣይ ብዙ ሰፈሮች የሚነሱ ሰፈሮች አሉ። ምናልባት እነዚህ ሰፈሮች ላይ እንጠብቀው ነገር አለ። እንደ አዲስ አበባ ወጣት እንደ አዲስ አበባ ባለ ንብረት የምናደርገውን ነገር እናደርጋለን ብለው ወስነው አቅደው ያሉ ሰዎች አሉ። ምናልባት እንግዲህ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ተከታዩን ክፍል በሐሙስ ዝግጅታችን እናቀርባለን።